እኔ ወደ ማዳም ቅመምነት መመለስ ነውና አላማዬ። እናንተ ራሴን የጠቀመኝንና ውጤታማ ያደረገኝን ነገር ልንገራችሁ ማለት ነው። እኔ ወደ ዱባይ እንደመጣሁ ወደ ቢሮ ነበር ሄድኩት ማለት ነው። ከዛ ቢሮ አንድ ቀን አደርኩኝና በሁለተኛው ቀን መቅረብ ሰዓት ላይ መዳም መጣችና ይዘይ መጣች ማለት ነው። ከዚያን ጀምሮ ከዚህ ቤት መስራት ከጀመርኩ አልሐምዱሊላ በጣም ብዙ አመታቶችን አስቆጥሬያለሁ ማለት ነው። እንግዲህ በየሁለት አመቱ ያው የመኖሪያ ወረቀት ስለሚታደስ አሰሪዎችም ሰራተኛችን ናት ብለው እንደፈለጉ በመብታቸው አሳድሰውብኝ አያውቁም። የመኖሪያ ወረቀት ሲያልቅ ሁሌም ምርጫ ይሰጡኛል ማለት ነው። ምርጫው ምንድን ነው ካላችሁ፣ ከኛ ጋር መቀጠል ከፈለግሽ ደስ ብሎ እናሳድስልሻለን፣ ከኛ ጋር መስራት የማትፈልጊ ከሆነ ደግሞ ሌላ ቦታ ስራ እናስገባሻለን ይላሉ። እንዲሁም በራስሽ ወጥተሽ መስራት የምትፈልጊ ከሆነ ስፖንሰር መሆንሻለሁ ብሎኝ ያውቃል ማለት ነው ሰውየው። ከዚህ ሁሉ ምርጫ ግን እስካሁን ድረስ ምርጫ ያደረግኩት አንዱን ነገር ብቻ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ። መይሙ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የሀገሬ ልጆች፣ እስኪ ዛሬ አንድ ድብቅ ነገር ልንገራችሁ፣ ግን ለራሴ የጠቀመኝን ማለት ነው። በእርግጥ ብዙ ሰው ስለሚያውቀው ብዙ ሰው ይጠቀምበታል፣ ብዙ እህቶቻችን ደግሞ ተሸውደውበታል ማለት ነው። ራሴ የጠቀመኝን ውጤታማ ያደረገኝን ነገር ነው የምነግራችሁና እንዲሁም ደግሞ በጣም ብዙ እህቶች ኮንትራት ቤት እየሰራችሁ ያላችሁ በኮመንት ብዙ ጊዜ ትጠይቃላችሁ። እኔንም ሆነ ሌላ እህቶችን ስለምጠይቁ እንደዚህ በመንታ መንገድ ላላችሁ ልጆችም መፍትሄ ይሆናችኋል ብዬ ስላሰብኩኝ ይህን ቪዲዮ ልሰራ ተገድጄ መጥቻለሁ ማለት ነው። እንግዲህ ቀደም ሲልም ደግሞ አንድ ቪዲዮ ቀንጨባ አድርጌ አስደምጫችኋለሁ። ቪዲዮ ለምን ይዤው እንደመጣሁም ደግሞ ዘርዘር አድርጌ ልንገራችሁ ማለት ነው። የሀገሬ ልጆች ቀደም ሲል ያያችኋት ወይም ደግሞ የሰማችኋት ትጂ ትባላለች። የምትኖረው ከዚህ ዱባይ ሀገር ነው። በጣም ጎበዝ የጉራጌ ልጅ ነች ማለት ነው። ነጋዴ ነች እና እኔ ትጅን የሚያውቃት ገና ድሮ መዳም ቤት ውስጥ ሆና እየሰራች ማለት ነው። ስትሰራባቸው የነበሩ ሰዎችም ጥሩ ሰዎች ነበሩና ከእነሱ ጋርም ሆና አንዳንድ ነገሮችን የራሷን የኦንላይን ስራ ትሰራ ነበረ። እንደዚህ ቅቤ ማንጠር፣ የፀጉር ቅቤ፣ የምግብ ቅቤ፣ ቅመማ ቅመሞች፣ እንደዚህ የባህል ልብሶችን ገና መዳም ቤት ውስጥ እያለች ነው የጀመረችው ማለት ነው። እና ሰዎቿ ጥሩ ስለነበሩላት ደሞዟም አልቀረባትም። የቤት ክራይም ሳይኖርባት መዳም ቤት ውስጥ ምና እየሰራች ነበር ማለት ነው። እና እንግዲህ ቲጂ ከመዳም ቤት ሆና ያንን ስራውን እያካሄደች እያለ ያው ብዙም አልተመቻትም ይመስለኛል ሁለቱም በአንድ ማስሄድና ከመዳም ስራ ይልቅ የራሴን ስራ በግሌ ብሰራ ያዋጣኛል ብላ ትምህርትና እንግዲህ ቲጂ የመዳምን ቤት ሙሉ በሙሉ ለቃ ለራሷ ቤት ተከራይታ ስራዋን በደንብ አስፋፍታ መስራት ጀመረች ማለት ነው። ይህን ስራ መስራት ከጀመረችም 10 ወር እንደሆነ ስትናገር ሰምቻለሁ ማለት ነው። የሀገሬ ልጆች እና ቲጂ እውነት ለመናገር ብዙ ጊዜያት አለው የሆነ ጊዜ ብቻ ብዙ ጊዜ አለ አይደል? ሰው አይደላችሁ፣ ታገኛላችሁ፣ ታጣላችሁ፣ ትደሰታላችሁ፣ ትከፋላችሁ። እና ቲጂም 10 ወር ሆኖኛል ብላለች። በ10 ወር ውስጥም ብዙ ነገሮችን አሳልፋለች። የሆነ ጊዜ ከማነው ስሙ እዚህ ዱባይ ካለው ማለት ነው ከሱ ጋር ተጣልታ ወልደ ጊዮርጊስ ከሱ ጋር ተጣልታ ስላችሁ በስራ ምክንያት አለግባባ ብለው የእነሱን ካርድ ማግኘት ፈልጋ ዘግይቶባት ምናምን በዚያም ወታሱን ስትናገር ሰምቻት ነበር። ከዚያ ሰው ሁኖ የማይጋጭ የለም። ከሱም ጋር ያለባቸውን ችግር ተነጋግረው በግልጽ ፈተው ከነሱ ጋርም አብራ መስራት እንደጀመረችና እንዲሁም ደግሞ ያው ሲያያት ትጂ የነበረችበት ሁኔታ ጥሩ ስላልነበረ እንደ አንድ ዜጋ ልደግፍ ብሎ እሱም አላህ ይስጠው ለቲጂ 10,000 ድርሃም ሰጥቶ ደገፍ አድርጓት ገቢያሽን ሰፋ አድርገሽ ስሪ፣ አይዞሽ በርቺ ብሎ ሲያበረታታት በስነ ስርዓት እየተከታተልኩ ነበር። እሷም አመስግና 10,000 ድርሃማን ተቀብላለች ማለት ነው። እና ንግዷን እየሰራች ነበረ። ትጂ የቤተሰብ ኃላፊ ናት። ብዙ ጊዜ ቤተሰቦቿን ትረዳለች። እንዲሁም ደግሞ ልጅ አለቻት። ይሄን ሁሉም ማውቀው ታሪኳን እየመጡ ቲክቶክ ላይ ስለማቸው ነው እንጂ የጎረቤቷ ሁኜ ወይም ሀገሯ ምናምን ሁኜ አይደለም። እሷ የጉራጌ ሰው ነች፣ እኔ ጎንደሬ ነኝ። ግን እድሜ ለሶሻል ሚዲያ ብዙ ነገር የምትታዘቡት ብዙ ነገር የምትማሩት ነገር አለ ማለት ነው ሀገሬ ልጆች። እና ትጂ 10 ወር ሙሉ ቤት ተከራይታ የምግብ ችላ ቤተሰብ ረርታ ምናምን ይሄ ንግድ ብቻውን ሊበቃት አልቻለም ማለት ነው። ለምን ብትሉ አንደኛ አሁን ላይ መሻላ ዱባይ ላይ እኮ ያሉ ነጋዴዎች ከሀገራችን ነጋዴዎች ይበልጣሉ። በራሱ ማካበድ አይሆንብኝም። በእርግጥ ሁሉም ሰው የርዚቁን ነው የሚበለው፣ ነጋዴ ስለሰፋ አይደለም። ግን ሆኖም አየችውና ቲጂ እንግዲህ አላዋጣትም እና የሀገሯን ልጆች አመስግናለች። እስከዛሬ ድረስ እየገዛችሁ ስለምታበረታቱኝ አመሰግናለሁ ብላ
ዛሬም ደግሞ እንግዲህ ምንድን ባለው እርዳታ ፈልጋ መታለች። እርዳታ ስላችሁ የገንዘብ እርዳታ እርዱኝ አይደለም ያለችው። ሱቄን እንዳለ መረከብ የምትችሉ ሰዎች ካላችሁ ብትረከቡኝ ደስ ይለኛል። ሱቄን መረከብ የሚችል ሰው ከሌለ ደግሞ እባካችሁን እንደዚህ ጋር አግዙኝና እቃዬን መሸጥ ፈልጋለሁ፣ መጨረስ ፈልጋለሁ እና ግዙኝ እቃዬን ብላ በግልጽ ተናግራለች። እንዲህ ልታደርግበት የፈለገችው ምክንያቱም ደግሞ እንግዲህ ያው ውጭ ላይ የምሰራው ነገር አላዋጣ ስላለ ወደ መዳም ቤት ተመልሼ መዳም ቤት ውስጥ ገብቼ መስራት ፈልጋለሁ፣ ስለዚህ እገዙኝ እያለች ነው ማለት ነው። እና የእሷን ታሪክና ወይም የእሷን ኑሮና እኛን ምን አገናኘው ካላችሁ ልምጣላችሁ የሀገሬ ልጆች። በጣም ብዙ እህቶች በኮመንት ጥያቄ ትጠይቃላችሁ ማለት ነው። እንዲሁም እኔን የሚያውቁኝ አንቺ ግን ለምን ውጭ ወጥተሽ አሰሪም ብዙ አመትሽ አይደለም እንዴ ምናምን ይላሉ። መውጣት እችላለሁ፣ መብቴ ነው ማለት ነው። ገንዘቡ ካላችሁ እውቀቱ ካላችሁ እንደፈለጋችሁ መሽከርከር ትችላላችሁ። ግን እኔ ደግሞ እሱን ህይወት አልፈልገውም። አላማው አለኝ። ገብቷችኋል? አላማ ያለው ሰው እንደፈለገ አይሽከረከርም፣ ከሞቀው አይዘፍንም ማለት ነው የሀገሬ ልጆች። እና በጣም ብዙቶች ገና መጥተው 2 አመታቸውን እንኳን ሳይሰሩ የመኖሪያ ወረቀት ዝም ብሎ በ2000 በ3000 የሚሰራ መስሏቸው እንዲሁም ደግሞ በውጭ ሲያያቸው ዛሬ ልደት ዛሬ ሰልግ ሲያከብሩ ሲያዩ ሁሌ ፏ ብለው ሲያዩቸው በውጭ የሚኖሩ እህቶቻችን ደልቷቸው ተርፏቸው የሚኖሩ መስሏቸው ይሸወዱና ከመዳም ቤት ስራ የሚወጡ በጣም ብዙ እህቶች አሉ። ከወጡ በኋላ ግን ይቆጫሉ ማለት ነው የሀገሬ ልጆች። እና በጥቅሉ ምንላችሁ ፈልጌ ነው አዲስ መጥተው ገና 2 አመት እንኳን ሳይሰሩ መይሙና እኔ 2 አመቴን ከጨረስኩ በኋላ በራሴ ወረቀት አሰርቼ መኖር ፈልጌ ነበርና ልወጣ እያሰብኩ ነበር፣ ምን ትመክርኛለሽ ይሏቸዋል። 2 አመት እንኳን ሳይሰሩ ማለት ነው። ገንዘቡ ካላችሁ ትችላላችሁ የሀገሬ ልጆች። የሚያሳዝነው ነገር ደግሞ ከመዳም ቤት ይወጡና በራሳቸው ያው ህጋዊ ሆነው የመኖሪያ ወረቀት ያሰራሉ ማለት ነው። ከዛ ያንን የመኖሪያ ወረቀታቸውን ይዘው ያው ኢጃዛ ቤት ግድ ስለሆነ ቤት ይከራያሉ ከጓደኞቻቸው ጋራ በ4 ወር የሚሆን በ5 ወር 800 ድርሃም የሚሆን 600 ሪያል የሚሆን እንደዚያ ይከፍላሉ ማለት ነው። ወይም ደግሞ በየወሩ 200 ድርሃም ወይ 200 ሪያል ይከፍላሉ ማለት ነው የሀገሬ ልጆች። ግን ያንን የመኖሪያ ወረቀት በራሳቸው 10 ሺህ ሪያል እንዲሁም ሳውዲማ ማት ነው መሰለኝ 10 ሺህ ሪያል እና 10 ሺህ ድርሃም በቀላሉ እሱን ከፍለው አሰርተው ልክ እንደኛ መጥተው የት ነው የሚሰሩ? መዳም ቤት ውስጥ። እንዲሁም በቁርጡኛ ከአንድ ቤት ብዙ አመችልን የሰራን ልጆች እንበልጣቸዋለን በደሞዝ። እንዲሁም ደግሞ ከወጪ አኳያ ሲታይ ምንም አይነት ወጪ የለብኝም፣ የቤት ክራይ የለብኝ፣ የምግብ የለብኝ። እነሱ 2 ወር 3 ወር እንኳን ቢሰሩ ለ1-2 ቀን ራሱ ኢጃዛ ሲወጡ ብራቸውን በታክሲውም በምግቡም እኔ ከማን አንሳለሁ በማለት ድብን አድርጓት ይመለሳሉ ማለት ነው ሀገሬ ልጆች። እና በጥቅሉና ሸቃሊት ምርጫሽ ምንድን ነው? ምኑ ነው የጠቀመሽ ነገር ካላችሁ ልንገራችሁ። እንዳልኳችሁ በየ2 አመቱ የመኖሪያ ወረቀቴ ከመሰራቱ በፊት ሰዎች ያማርጡኛል። ዝም ብሎ ሰራተኛችን ነችና እንደፈለገች አድርገን እንግዛት አይሉም ማለት ነው። እሱም ምንድነው እኔም በደንብ ተከራክሬ ደሞዜን አስጨምሬ ነው የምሰራ በየ2 አመቱ ማለት ነው ሀገሬ ልጆች። እና ውጭ ላይ ወጥተሽ በራስ መስራት የምትፈልጊ ከሆነ እኔ ስፖንሰር ሆንሻለሁ ብሎኝ ያውቃል ሰውዬ ማለት ነው። እንት ምስል በናቲ ብሎኝ ያውቃል። እንዲሁም ደግሞ ሴትዋም ከኛ ጋር መቀጠል የማትፈልጊ ምንም ችግር የለውም፣ ሌላ ቤት ወስደን እናስገባሻለን ወይም መክተብ ወስድሻለሁ፣ በራስ ምርጫ መግባት የምትችይ ከሆነ ትችያለሽ ትለኛለች። መክተብ ወስዳ ብጥላይ ልክ እንደ ዜሮ በአዲስ ጀማሪ ደሞዝ እንጂ የምታሰራኝ ከሷ ቤት የሚከፈለኝን ደሞዝ መክተብ በድ አላገኘውም። ሌላ ቦታ በድ ከሷ ቤት የሚከፈለኝን ደሞዝ አላገኘውም። ገብቷቸዋል። በራሴ የማወጥቼ ለስራ ብል አልሐምዱሊላህ ብር አላጣም። በእርግጥ ስራ የምጀምርበትም ሆነ የመኖሪያ ወረቀት የማሰራበት ብር አላጣም። ለምን ካላችሁ ጥሩ ደሞዝ ይከፈለኛል። ግን ከእኔ ጋር ሲሰሩ የነበሩት ልንገራችሁ፣ በ1 አመት ነው የመጣነ የራሴ የጎንደር ልጅ ከጎንደርም የብናት ልጅ አብራኝ የተማረች ልጅ እሷና ጓደኛዋ ወደ አዲስ አበባ ለበረራ ወደ ዱባይ ሲመጡ ከጎንደር አዲስ አበባ፣ እኔና ጓደኞቼ ደግሞ ገና ለምርመራ ከጎንደር አዲስ አበባ ስንመጣ በአንድ ባስ ነበር የመጣ ነው ማለት ነው። ከዚያ እነሱ በመጡ በ2 ሳምንታችን ያም ተጠራንና መጣን ማለት ነው። ያቺ ልጅ 2 አመቷን እንደሰራች ከኮንትራት ቤት ጠፋች። ሀገሬ ልጆች ከጠፋች በኋላ ያው እንግዲህ ታውቃላችሁ ከወጣችሁ ከሰው ከተጨመራችሁ ዳ ነውና አገባች ማለት ነው። ያቺ ልጅ አገባች። እናቷ ጠላሽ ጣን ያሳደገቻት ወላሂ ስትመጣ የነበረችው ቤታቸው አሁንም አልተቀየረችም ማለት ነው። እሷ ግን በራሷ አሁን ከጠፋች በኋላ በምህረት አዋጅ የመኖሪያ ወረቀት አሰርታለች። እኔ ከማን አንሳለሁ ብላ ሰርግ በሆነ ጊዜ ልደት በሆነ ጊዜ ዝንጥ ብላ ማለት ነው። እናቷ ለ1/4 ኪሎ ቡና መግዣታ እሷ ግን የ300
የ250 ድርሃም ሽርባ ትሰራለች ማለት ነው። ግን ላዋ ብልጭ ተዋ ቁልጭ ናት ያገሬ ልጆች። እናማ ኩንትራት ቤትን አርፋችሁ መቀመጥን የመሰል የለም። ሀታ ኩንትራት እንኳ ባትሆኑ በራሳችሁ ወረቀት ሳታሰሩ ከአንድ ቤት ገብታችሁ አርፋችሁ ስሩ እንጂ በራሴ ወረቀት አሰርቼ ውጭ ላይ ሁኜ እሰራለሁ የሚለው ነገር የማይታሰብ ነው። ትኖራላችሁ እኮ ግን ለውጥ አታገኙም። ትጅን እዩት ማለት ነው። በውጭ አየችው ስላልሆነላት ሸቀጧን አስረክባ ወደ መዳም ቤት ልትመለስ ነው ማለት ነው። እናማ መለወጥ ውጤታማ መሆን ከፈለጋችሁ ምንም ቢሆን ምንም የመዳም ቤት ይሻላችኋል፣ ሰው ሀገር ላይ ማለት ነው። ቤት ስላቀያየራችሁ አገር ስላቀያየራችሁ ለውጥ የለውም ማለት ነው። እውነቴን ነው የምላችሁ። ጥሩ ሰው ካጋጠማችሁ ችላችሁ ስሩ።